ኢቲኤፍሲ መስራቾች ትልቁን ጉልህ ሚና ስለተጫወቱ እባካችሁ በድጋሚ አመስግኑልን። እሺ ቀጥታ ወደ ፕሮግራማችን ነው የምንሄደው። ይህንን ፕሮግራም ያዘጋጁልን የዚህ ፕሮግራም የጀርባ አጥንት የሆኑ ሰው አሉ። የዚህ ፕሮግራም አዘጋጅ አቶ መሐመድ ይባላሉ። አቶ መሐመድን ወደ መድረክ በመጋበዝ ንግግር እንዲያደርጉልን እንጋብዛለን። 10 ደቂቃ ከእሳቸው ጋር ቆይታ ይኖረናል። ከዛ በኋላ ይመጣሉ። በስፖርት ስማቸው ሳቦም መሐመድ ይባላሉ። ይቅርታ ስፖርት ዘርፉ ላይ ስለሌለው ነው። አመሰግናለሁ። እሺ አመሰግናለሁ። በቅድሚያ ለዚህ ፕሮግራም በተለያየ ቦታ ለመጣችሁ ምስጋና አለኝ። እስቲ አንዴ ለራሳችሁ ሞራል። በመቀጠል ያው የፕሮግራም እንድናዘጋጅ ከጎናችሁ ብዙ ሰዎች አሉ። ኢቲኤፍሲ ያዘጋጁ አቶ ጌታቸውና አሼ ናቸው ይህን ፕሮግራም ያዘጋጁት፣ እኔ ብቻ አይደለሁም። እና ረቢቅን ለመደገፍ የመጣችሁ አጠቃላይ ረቢቅ ኢትዮጵያን ወክሎ ነው የሚወዳደረው፣ ሀገርን ወክሎ ነው፣ እርስ በርስ አይደለም። እና ሁላችሁም የመጣችሁት እዚህ ጋር ያላችሁ የምችሉትን መደገፍ አለባችሁ የሚል ነው ያለኝ። ብዙም ማውራት አልችልም። አመሰግናለሁ። አቶ መሐመድን አሁንም ሳቦም መሐመድን እጅግ አድርገን እናመሰግናለን። ሲሞራል ስጡልን። እሺ እንቀጥላለን። ቀጣዩ ፕሮግራማችን የሚሆነው ደግሞ እዚህ ፊት ለፊታችን የሚገኙ እንግዶቻችን አሉ። የኢቲኤፍሲ መስራች እና ባለቤት ጓደኛ እንዲሁም ደግሞ የስራ ባልደረባ የኢቲኤፍሲ ስራ አስኪያጅ አቶ አሸናፊን ወደዚህ በመጋበዝ ማረጋል። እሺ አቶ አሸናፊን ወደ መድረክ በመጋበዝ ንግግር የሚያደርጉልን ይሆናል። ከሳቸው በኋላ ተመልሰን እንገናኛለን። ሞራል እሺ በጣም አድርጌ አመሰግናለሁ። እንኳን ደህና መጣችሁ ሁላችሁ። አልታይም ማለት እሺ ለማንኛውም በቅንነት በመልካም ልብ ይሄንን ወንድማችንን ረቢቅን ለማገዝ ስለመጣችሁ በቅድሚያ በኢቲኤፍሲ በስዌት ቦክስ እንደውም ደግሞ አሁን የተናገሩት ሳቦም መሐመድ መኪ የኔም መምህር ናቸው። በግሎባል ቴኳንዶ ፌዴሬሽን ስም በደንብ አድርጌ ለማመስገን እወዳለሁ። እኔና ረቢቅ እንግዲህ ረጅም ጉዞ አለን አብረን። እኔም ስዌት ቦክስ ማኔጀር ከመሆኔ በፊት እሱም ስዌት ቦክስ አሰልጣኝ ከማድረጌ በፊት ረጅም ጊዜ በጣም ታግለናል። ስፖርቱ ላይ በጣም ለፍተናል። በተለይ ረቢቅ በተለያዩ ስፖርቶች በጣም ዋጋ ከፍሏል፣ በጣም ደክሟል። ስለዚህ እንግዲህ ዛሬ ደግሞ እዚህ ትልቅ መድረክ ላይ ደርሷል። እንግዲህ ያው ዛሬ የተሰበሰብንበት ዋነኛ ዓላማ ዋነኛው ትልቁ ነገር ምንድነው? እነዚህ ስፖርተኞች ፋይት ሲያደርጉ ምናልባት እርስ በርስ ሲሆን ተመሳሳይ ላይፍ ስታይል፣ ተመሳሳይ ውሎ፣ ተመሳሳይ ቆይታ ካላቸው ሰዎች ጋር ሊሆን ይችላል። ከውጪ ሰው ጋር ግን ፋይት ሲያደርጉ በጣም ልዩነታችን ሰፊ ነው። እነሱ ኢኮኖሚካዊ መሰረታዊ ጥያቄያቸውን ፈተው ነው ወደ ስፖርት ፋይት የሚያደርጉት። ኮቺንግ ላይ ምን ላይ የተለያዩ ነገር ሲያደርጉ አታዩ። እነዚህ ልጆች ግን አንዳንድ ጊዜ ብዙ ሰዎች ይጠይቁኛል። አሁን ክላይንቶች ሲመጡ ምናምን እንዴ ረቢቅ ከውድድሩ ወጥቶ ነው እንዴ ምናምን ይላሉ። ለምን? ቀኑ ሙሉ ሲለፋ ነው የሚያዩት፣ ቀኑ ሙሉ ስራ ነው። ስለዚህ ይሄ ልጅ በምን ጊዜ ነው የሚዘጋጀው፣ በምን ጊዜ ነው ለራሱ የሚያስበው ወይም ያስብላል ያለው ውሎ ማለት ነው ሁኔታ። ስለዚህ እንግዲህ አሁን ትልቅ ተጋጣሚ ያለው እኛ ያው እንደ ወንድም እንደ ቤተሰብ መልካም እድል እንላለን፣ ግን አዘጋጅ ነን። ስለዚህ ስካይም ቢያሸንፍ ረቢቅም ቢያሸንፍ ምንም ላይ መስለን ይችላል። ግን ደግሞ አብሮ እንደመጣ ሰው አብሮ እንዳደገ ሰው ደግሞ ይሄ ልጅ በደንብ ሰፖርት መደረግ አለበት መደገፍ አለበት ብለን ደግሞ እናምናለን። ስለዚህ እንግዲህ ዛሬ የመጣንበት የተሰበሰብንበት ዓላማ ሁለት ዓላማ ነው። አንደኛው ዓላማ ይሄ ሁሉ ሰው ከጀርባህ አለ፣ ይሄ ሁሉ ሰው አንተን ለማበረታታት ዛሬ የቤት ጉዳዩን ስራውን ኤቭሪቲንግ ነገር ትቶ አንተን ለማበረታታት እዚህ ዋጋ ከፍሎ መጥቷል። ትልቁን መስዋዕትነት ጊዜውን መስዋዕት አድርጎ መጥቷል። ስለዚህ ይሄ ሁሉ ሰው ከጀርባ አለና ወደ ኋላ እንዳትል የቀኝ እጅህን ያው እንደሌላው ጊዜ ተጠቀም። ይሄ መጀመሪያ መልእክት ነው።
ሁለተኛው መልእክት ደግሞ ምንድነው? እዚህ ጋር የመጣኑ ሰዎች በሙሉ ባለን አቅም በቻልነው አቅም ምክንያቱም 50 ሎሚ ለአንድ ሰው ብትሰጡት እጅግ በጣም ከባድ ነው፣ ሸክም ነው የሚሆነው። እዚህ ጋር ያለ ሰው አንድ ሰው ይርዳው ይደግፈው ብንል ከባድ ነው። ይሄ ሁሉ ሰው ግን ያለውን ነገር አስተባብሮ አውጥቶ ይሄንን ልጅ መደገፍ ቢችል እጅግ በጣም ልጁን ሰፖርት ማድረግ ስለሚችል በኋላ እኛም ያዘጋጀንለት ነገር አለ ወደ እናንተ የምናመጣቸው ወደ እናንተ የምናደርሰው ነገር። ስለዚህ ያንንም እነዛን ሜቶዶች ተጠቅመን ይሄንን ልጅ ሰፖርት እንድናደርገው ባለን አቅም እንድንደግፈው ለማድረግ ነው። ስለዚህ እነዚህ መሰረታዊ ነገሮች ነው ያሰባሰቡን። ስለመጣችሁ እጅግ በጣም ደስ ብሎናል። ይሄን ፕሮግራም ያስተባበራችሁ የሰራችሁ ልደግፉት የተገኛችሁ ጓደኞቹን ንቃትም እድሪስም ትልቅ ድጋፍ የሚገባቸው እነሱም ተወዳዳሪዎቻችን ናቸው። ከልብ አድርገን እናመሰግናለን። እንኳን ደህና መጣችሁ ብለን ቴንክ ዩ። እሺ አቶ አሸናፊን እጅግ እናመሰግናለን። ሲቦራ አስቱልን እንግዲህ እንደሰማችሁት ረቢቅን ለመደገፍ የተዘጋጀ ፕሮግራም ነው ዋናው ዓላማ። ስለዚህ ሁላችሁ ቲሸርት በመግዛት እንዲሁም ደግሞ ወደ በኋላ ላይ ፕሮግራሞች ይኖሩናል። እነዚህ ፕሮግራሞች ላይ ንቁ ተሳትፎ በማድረግ ረቢቅን እንድታግዙት እንድደግፉት በዚህ አጋጣሚ መልእክታችንን እናስተላልፋለን። እስኪ ለረቢቅ አንዴ ሞቅ ያለ ሞራል ስጡልን። እሺ ከዚህ በመቀጠል የክብር አጋሮቻችንን ስም እንጠራና ወደ ቀጣዩ ፕሮግራም እንሄዳለን። የዚህ ታላቅ ዝግጅት ድምቀት የሆኑ የክብር አጋሮቻችን አሉ። አንደኛው የፕላቲኒየም ደረጃ ስፖንሰር ትራይ ብራዘርስ ድርጅት መስራችና ባለቤት አቶ ኢዮብ ከልብ የመነጨ ምስጋናችንን እናቀርባለን። ትራይ ብራዘርስ በትራከር ዙሪያ የሚሰራ ካምፓኒ ነው። ይህ ካምፓኒ አሜሪካ ላይ የሚገኘው። ስለዚህ እስኪ ሞራል ስጡልን ለትራይ ብራዘርስ። ሌላው አዲካ ኢቨንትስ ነው። አዲካ ኢቨንትስን ማያውቀው ሰው አለ ብዬ አላስብም። የተለያዩ ኢቨንቶችን የሚያዘጋጁ ናቸው። እስኪ አዲካ ኢቨንትስንም በደንብ በሞራል አመስግኑልኝ። ሌላ ንግስና ፋንሲ ዲኮር ነው። የተለያዩ የአበባ እንደዚህ ድምቅ እምር እንዲል መድረኮቻችን ሊደምቁ ያደረጉልን ናቸው። እስኪ ንግስና ፋንሲ በድጋሚ ያመስግኗቸው። ሌላው ፑር ፒክቸር ናቸው። ፑር ፒክቸር በአጋጣሚ እኔም አውቃቸዋለሁ። መገናኛ ነው የሚገኙት። መገናኛ ሲቲ ሞል ሁለተኛው ፎቅ ላይ የሚገኙት ለተለያዩ የሰርግ ፕሮግራሞች ትልልቅ ስቱዲዮዎች ያሏቸው ናቸው። የተለያዩ የካሜራ ምርቶች እንዲሁም የፕሮዳክሽን እቃዎችን በማሟላት ትልልቅ ስራዎችን እየሰሩ የሚገኙ ናቸው። እንደዚህ አይነት ኢቨንቶችንም በመምጣት ቪዲዮ፣ ካሜራ፣ የተለያዩ ስራዎችን የሚሰሩልን ናቸው። ፑር ፒክቸርስን እስኪ በደንብ ሞቅ አድርጋችሁ አመስግኑ። ሌላው ግሪንላንድ ፍላወርስ ናቸው። ግሪንላንድ ፍላወርስንም እናመሰግናለን። ዚመር ሴኩሪቲ ካምፓኒ በከተማችን የቪቪአይፒ እንዲሁም የቪአይፒ እጀባን የሚሰሩ የፕሮግራሙ አድማጮች ናቸው። እስኪ በደንብ የዚመር ሴኩሪቲ ካምፓኒ አመስግኑልን። ሁሉንም በአንድ ላይ እጅግ አድርገን እናመሰግናለን። ወደ በኋላ ላይ የምናመሰግናቸው ይሆናል። ከዚህ በመቀጠል ደግሞ ወደዚህ ወደ መድረክ በመምጣት ንግግር የሚያደርጉልንን ሰው ነው ጋብዝላችሁ። ለዚህ ፕሮግራም መሳካት ትልቅ አስተዋጽኦ ያደረጉና የጀርባ አጥንት የምንላቸው ሰው ናቸው። የኢንትግሬትድ ማርሻል አርት ፕሬዚዳንት አቶ አብዱራህማንን ወደ መድረክ በመጋበዝ ንግግር እንዲያደርጉልን እንጋብዛችኋለን። ሞቅ ባለ ሞራል ተቀበሉልን። አቶ አብዱራህማን